ካፕቴን ማስረሻ ሰጤ ያስተላለፈው መልእክት የአፋሕድ አቋም እንዳልሆነ መከታው ማሞ ተናግረዋል። መከታው ማሞ ግለሰቡ በግሉ ያስተላለፈው መልእክት ድርጅቱን የሚመለከት እንዳልሆነ በግልጽ ተናግሯል። ሰሞኑን መስከረም 2018 ጀምሮ የአማራ ፋኖ ትግልን ፍሬ እንዳያፈራና የአማራ ሕዝብ ጥያቄም እንደተዳፈነ እንዲቀር አንዳንድ እንቅስቃሴዎች እየተደረጉ እንዳሉ የሚታወቅ ነው። ማስረሻ ያው አሁን አስተላልፎ ያው በተለቀቀው ይመስለኛል። እኔ እንኳን ሙሉ በሙሉ አላዳመጥኩትም፣ አልሰማሁትም ሙሉ በሙሉ። ዞሮ በደረሰኝ መረጃ እንዲሁም እንደ አፋሕድ ስራ አስፈጻሚም እንዳመራርም አፋሕድ ምንም እውቅና የለውም፣ አፋሕድን ምንም የሚወክል ነገር እንደሌለ ነው በእኛ ጋር ያለን። ከአሁን ቀደም በዘገባችን በእስክንድር ነጋና በመከታው ማሞ መካከል ድርጅታዊ ግንኙነቱ እየተቀዛቀዘ ስለመሆኑ ማንሳታችን የሚታወስ ነው። መከታው ማሞ ዛሬ ካፕቴን ማስረሻ ሰጤ ድርጅታዊ ውክልና የሌለው ንግግር አድርጓል ብለዋል። ክቡራን ቤተሰቦች የስንድቱ መጨረሻ ላይ በአቶ እስክንድር ነጋና በአቶ መከታው ማሞ መካከል የተፈጠረውን የሀሳብ ልዩነት በግልጽ እነግራችኋለንና አብራችሁን ቆዩም። ከሰሞኑ ሁለቱ ድርጅቶች የሚያወጧቸው መግለጫዎች ለአማራ ሕዝብ ጤና የሚነሱ የሰነቀውን የአንድነት ተስፋ የሚያኮላሹ መጠነኛ ድብርት ውስጥ የሚጥሉ ናቸው። ሁለቱም ኃይሎች ጎንደርን የስብዕት ማዕከል ያደረገ ትግል በማድረግ ላይ ሲሆኑ አንዱ አንዱን ሊያጠፋኝ ነው የሚል መግለጫ ሲያወጡ ሰንብተዋል። ከዘመነ ካሴ ባውቄ ጋር በቅርብ የምናውቀው ካፕቴን ማስረሻ ሰጤ የመከላከያ ሰራዊቱን ዩኒፎርም ለብሶ አንድ ግራር ዛፍ ስር ለብቻው ቁጭ ብሎ ያስተላለፈው መልእክት አፋሕድ የገጠመውን ድርጅታዊ ፈተና ፍንትው አድርጎ የሚያሳይ ነው። ካፕቴኑ በመግለጫው ራሱን የጎጃም ጠቅላይ ግዛት እዝ ዋና አዛዥ እንደሆነ የገለጸ ሲሆን ከሰሞኑ ሾልኮ ወጥቷል በሚል በማህበራዊ ሚዲያው ላይ የሚናፈሰውን የብልጽግና መንግስት የጎጃምን ትግል የመከፋፈልን ተልእኮ በግልጽ ያሳየ ነው የሚሉ ወገኖች ተበራክተዋል። ብቸኛ የመታገያ ድርጅቱ አደጋ ላይ የወደቀበት መከታው ማሞ በበኩሉ ምንም እንኳን ተቋማዊ አስተዳደሩን ተከትሎ ካፕቴን ማስረሻ ሰጤ የታገደበትን ህጋዊ ደብዳቤ ይፋ ባያደርግም ካፕቴኑ ያስተላለፈው መልእክት ግለሰባዊ እንጂ ተቋማዊ አይደለም ሲል በግልጽ ተናግሯል። አርበኛ ካፕቴን ማስረሻ ያው አሁን አስተላልፎ ያው በተለቀቀው ይመስለኛል። እኔ እንኳን ሙሉ በሙሉ አላዳመጥኩትም፣ አልሰማሁትም ሙሉ በሙሉ። ዞሮ በደረሰኝ መረጃ እንዲሁም እንደ አፋሕድ ስራ አስፈጻሚም እንዳመራርም አፋሕድ ምንም እውቅና የለውም፣ አፋሕድን ምንም የሚወክል ነገር እንደሌለ ነው በእኛ ጋር ያለን። እንደ ግልም እንደ ድርጅትም ምንም የምናውቀው ነገር የለም። አፋሕድንም የሚወክል አይደለም ብዬ ነው የምገልጸው። ከአሁን ቀደም በመከታው ማሞና በዘመነ ካሴ መካከል መቀራረብ እንዳይኖር እየተሰራ መሆኑን ለእስክንድር ነጋ ቅርበት ያለው የመረጃ ምንጭ ለጣቢያችን ተናገረ በሚል መዘገባችን ይታወሳል። ምንጩ እስክንድር ነጋ በዘመነ ካሴና በመከታው ማሞ መካከል ምንም አይነት ወታደራዊ ትብብር እንዳይኖር እየሰራ ነው ብሏል። የእስክንድር ነጋን ማስታወሻ የማንበብ ዕድል አጋጥሞኛል የሚለው ምንጩ የዘመነ ካሴ ፋኖ ጠንካራ ሆኖ እንዳይወጣ በተለይ የጎንደርና የሸዋ ፋኖዎችን የኃይል ሚዛን ማዛባት ይገባል ሲል ከትቧል ብሏል። ዛሬ የደረሰን መረጃ ደግሞ በእስክንድር ነጋና በመከታው ማሞ መካከል ከፍተኛ ደረጃ ያለው የሀሳብ ልዩነት መፈጠሩን የሚያሳይ ነው። በእርግጥም ከሰሞኑ ካፕቴን ማስረሻ ሰጤ ያስተላለፈው መልእክትም የሚያሳየው ይሄንኑ ነው። ማስረሻ ሰጤ በመልእክቱ የፋኖ እንቅስቃሴ ዓላማውን ስቶ ለህወሓት ኃይሎች መጠቀሚያ ሆኗል ሲል ይደመጣል። በማከልም ይህ ለተራስም ማጥፋት ብቻ ሳይሆን ወደፊት በመረጃና በማስረጃ የሚመለስበት አብይ ነጥብ እንደሆነ ይተነትናል። ካፕቴኑ እስክንድር ነጋ አሉኝ ከሚላቸው በተለይም የጎጃምን ትግል ለመከፋፈል ከሚጠቀምባቸው ኃይሎች መካከል አንዱ እንደሆነ የሚነገር ጉዳይ ነው። ከወራት በፊት ለመጨኛው ሰው ዘመነ ካሴ የሚቀርብ አንድ ወጣት የእስክንድር ነጋ ጎጃም ትቶ ወደ ሸዋ የተሻገረበትን አካሄድ ከቻይናው ኮሚኒስት ፓርቲ ታጋዮች የረጅም የግዕር ጉዞ ወይም ሎንግ ማርች ከተሰኘው ጉዞ ጋር አገጣጥሞ አብራርቶታል። ተረበኛ ዘፋኝ አንቺም ሂጂ ወደ ፈረንጆቹ የኛም እግዜር አለን የጥቋቁሮቹ እንዲል የእስክንድር ነጋን ወደ ሸዋ መሻገር ተከትሎ በዘመነ ካሴ ያልተሳካ መዋከብ ባሰግድ መኮንን እንደሚፈጸም ፍርሃቱ ያደረባቸው ሰዎች በርካቶች ነበሩ። አቶ እስክንድር ነጋ ሸዋ መግባቱን ተከትሎ የመጀመሪያ የተዋከበው ሰው አሰግድ መኮንን ነው። ያሰግድ መኮንን ነው የተባለ አንድ የድምጽ ቅጂ እንደሚያስረዳው ካሰግድ መኮንን መያዝ ጀርባ የአቶ እስክንድር ነጋ እጅ እንዳለበት ተረጋግጧል። በወቅቱ ከእስክንድር ጋር ይሰሩ የነበሩ ጋዜጠኞች በይፋዊ ማህበራዊ መተሳሰሪያ ገጻቸው በኩል ያጋሩት መልእክትም የሚያስረዳው ይህንኑ ነው። እስክንድር ነጋ ከጎጃም ስፍራም ትግል ሙሉ ለሙሉ ከመውጣቱ በፊት በርካታ ፈተናዎች መታለፋቸውን አንድ ለጎጃም ፋኖ ቅርበት ያለው ሰው ተናግሯል። በእርግጥ ለመጀመሪያ ጊዜ በሁለቱ ሰዎች መካከል ከባድ አውሎ ነፋስ መከሰቱን በመርዶ መልክ ለደጋፊዎቹ የተናገረው የሜጫው ተወላጅ የወትሮ ብአዴን የኋላው አርበኞች ግንቦት ሰባት
የኋላው የአማራ ህዝባዊ ኃይል አዛዥ፣ የቅርብ ጊዜ የአማራ ፋኖ በጎጃም አዛዥ፣ የአሁኑ የአማራ ፋኖ ብሔራዊ ኃይል ማዕከላዊ ኮማንድ አባል ዘመነ ካሴ ነው። ዘመነ ካሴን የሚያደንቁት በጠቅላላ ከሚጠሉለት ባህሪው መካከል ሆደ ሰፊነቱ አንዱ ነው። ዘመነ ካሴ ሰውን በመፈረጅና ታግ በማድረግ ለማጥቃት የሚሞክር ሰው ማየት እንደማይፈልግ ይነገርለታል። የአማራ የፖለቲካ ቅጥ ያጣ ፖለቲካ ከመሆኑ ጋር ትልቅ ችግሩ ምስርትና የሚበዛው የፖለቲካ ስርዓት መሆኑ እንደሆነ ይናገራል ይሉታል። የአማራን ፖለቲካ በጥቂት ቅንነት መቀደስ ካልተቻለ ጠላቶቹ ከሰሩለት የመበታተኛ መንገድ በላይ ሴራው ይበትነዋል የሚል ሰው ነው ይላሉ። የእስክንድር ነጋ ካፕቴን ማስረሻ ሰጤን ከአማራ ትግል አውጥቶ ኢትዮጵያዊ ታጋይ ያደረገው ዘመነ ካሴ መታሰሩን ተከትሎ ነው ይላል አንድ የመረጃ ምንጫችን። በእርግጥ ማስረሻ ሰጤም ቢሆን የፊዚክስ እንጂ የፖለቲካ ሰው አይደለም ይላሉ። ዘመነ ካሴ ባህር ዳር መታሰሩን ተከትሎ አቶ እስክንድር ነጋ ወደ ባህር ዳር በመሄድ ለመጀመሪያ ጊዜ ያጠመደው ሰው ካፒቴኑን ነው። ራሱን የማስረሻ ሰጤ ሰፈር ተወላጅ እንደሆነ የነገረንና የህግ ባለሙያ የሆነ ሰው ማስረሻ ሰጤ የስነ ምግባር ብልሹነት የተጠናወተው ሰው እንደነበር ይተርካል። የሆነ ሆኖ ካፒቴኑ በተንቀሳቃሽ ምስል ባስተላለፈው መልእክቱ በአፋሕድ ውስጥ ያለውን የስራ ድርሻና የጎጃም እዝ ሰብሳቢ እንደሆነ በማስቀደም የፋኖ ትግል ተጠልፎ የጠላት መጠቀሚያ ሆኗል ሲል ይደመጣል። እና የፋኖን ትግል ጠልፎ ለታሪካዊ ጠላቶቻችን ሰጥተው ማስረሻ ሰጤ ይባላል። የጎጃም ጠቅላይ ግዛት አዛዥና የአማራ ፋኖ ሰራዊት የውጭ ግንኙነትና ዲያስፖራ ጉዳዮች ኃላፊ ነው። እንደሚታወቀው ሰሞኑን በ2000 መስከረም ወር 2018 ጀምሮ የአማራ ፋኖ ትግልን ፍሬ እንዳያፈራና የአማራ ሕዝብ ጥያቄም እንደተዳፈነ እንዲቀር አንዳንድ እንቅስቃሴዎች እየተደረጉ እንዳሉ የሚታወቅ ነው። በዚህ እንቅስቃሴ ላይ የአማራ ፋኖ ሊያሳካቸው የሚገቡ ጥያቄዎች ይዟቸው ከቤት የወጣው ጥያቄ እንዳይመለስ ብቻ ሳይሆን ተጠልፎ በታሪካዊ ጠላቶቻችን እጅ መውደቁ በተወሰነ መንገድ አይተናል ማለት ነው። ዘመነ ካሴ ከአንድ ዓመት በፊት በአንድ የባህር ዛፍ ጫካ ውስጥ ሆኖ ራሱን ከአጥናፉ አባተ ጋር እያነጻጸረ በሱና እስክንድር ነጋ መካከል የገባውን ጠብ ሲያብራራ በቅንነት ከሆነ ማንንም የመሸከም አቅም ያለው ጫንቃ እንዳለው አስቀድሞ በብልጠት ወይም በተንኮል ከሆነ ደግሞ አራስ ነብር መሆኑን ይገልጿል። በእርግጥም ዘመንና አጥናፉ አባተ እስክንድርና መንግስቱ ኃይለማርያም ይመሳሰላሉ። ዘመን እንደ አጥናፉ ጎጃሜ ነው። ዘመን እንደ አጥናፉ ደርግ የአማራ ፋኖ መስራች ነው። በተለይ የአማራ ህዝባዊ ኃይል በ2014 ዓ.ም ፍኖተ ሰላም ከተማ ላይ ሲመሰረት ሁነኛው ሰው ዘመነ ካሴ ነው። በህዳር ወር ህወሓትን ለመዋጋት ወደ ወሎ የዘመተው የጎጃም ፋኖም የዘመነ ካሴ ፋኖ ይባል እንደነበር ይታወሳል። በተመሳሳይ መልኩ ሻለቃ አጥናፉ አባተ ደርጉን ከያለበት ሰብስቦ ኢትዮጵያን ለአብዮት ያበቃ ጎጃሜ ነው ተብሎ ይወደሳል። ዘመነ ካሴ ይህንን ታሪክ ጠንቅቄ ያውቃለሁ ባይ ነው። አዲስ አበባውን የሸዋውን ልጅ ምናልባትም ራሱን ከፊውዳል መደብ ውስጥ ሊመድብ የሚችለውን ሰው እስክንድር ነጋን እንደ መንግስቱ ኃይለማርያም ቢመለከተው የሚገርም አይሆንም። በጋራ ጋዜጣዊ መግለጫ በሰጡበት ቀን እስክንድር ከእስር ቤት ወጥቶ ፋኖዎችን እየዞረ የሚዘይርበት ሰሞን ነበርና ደጋግሞ ለዘመነ ካሴ እጅ ሲነሳ ፊት ለፊቱ እየወደቀ ሲነሳ በካሜራ አይን ውስጥ ገብቷል። በፖለቲካ አቋም ረገድ ግን የተለያዩ ጥያቄዎች ለነዘመነ የሚወረውሯቸውን ከመንግስት ጋር ሊያጋጩ የሚችሉ ጥያቄዎች ሲያከሽፍ የተስተዋለው እስክንድር ነጋ ነው። በዚያው መድረክ ላይ የዚያ ሰሞን የዘመነ ካሴ ቀኝ ተደርጎ ይጠቀስ የነበረው ማስረሻ ሰጤ የጎጥ አጀንዳ የሚባለውን ጉዳይ ከሰኔ 15 ቀን 2011 ዓ.ም ጋር ተያይዞ የመጣ ጉዳይ ነው ሲል ገልጾታል። ያ ሰሞን የአማራን ትግል ዛሬ የሰራና ምናልባትም በንቃት ለተከታተለው ያጠራ ክስተት ነበር። ካፕቴን ማስረሻ ሰጤ ዛሬ የወትሮ ጓዱን ዘመነ ካሴን ትግል የተጠለፈ ሲል ጠርቶታል። የአማራ ጥያቄ ለማስመለስ ከአማራ ጠላቶች ጋር መሰለፍ የህዝብ ክህደት ነው። ከወያኔ ጋር ተሰልፎ ከህወሓት ጋር ተሰልፎ የአማራን ህዝብ ጥያቄ አስመልሳለሁ የሚል አማራ ፋኖ ውስጥ የሚንቀሳቀስ አመራርና አባል በህዝባችን ላይ ታሪካዊ ክህደት የፈጸመ መሆኑን ከድርጅቱ ሊታቀም እንደሚገባ ማስጠንቀቂያም ማሳሰቢያ መስጠት እፈልጋለሁ። የአማራ ፋኖ ህዝባችንን የአማራን ህዝብና ኢትዮጵያን እንደ ሀገር እንድትቀጥል ከሚፈልግ የኢትዮጵያ ወዳጅ ጋር ሁነን ያቋቋም ነው። አሁንም በዚያ ልክ እየታገልን ያለን
መሆናችን የሚታወቅ ነው። ማስረሻ ሰጤ በወቅቱ ጎጠኝነት እንዲህ ቀላል አድርጎ የገለጸው እንጂ የአማራ ብሔርተኝነት የተሰኘ መጽሐፍ ያስነበቡን መልካሙ ተሾመ ግን ንዑስ ማንነቶች የአማራ ብሔርተኝነት ከባድ ፈተናዎች ናቸው ብለዋል። ከተቀሩት ሌሎች ፈተናዎች ሁሉ የአማራ ብሔርተኝነት የሚፈተነው በንዑስ ማንነቶች ነው። የአማራ ብሔርተኝነትን የመግደል ጉልበት አላቸው ሲሉ ያስጠነቅቃሉ። በዚህ ቀጥተኛ ጦርነት ከተከፈተ 2 ዓመት በሞላው የአማራ ፋኖ ትግል ውስጥ ከባዱ ፈተናም አንድ መሆን ነው። ተደጋግሞ በአማራ ብሔርተኞች ዘንድ የሚጠቀስ የፀሐይ እንቁስላሴ ንግግር አለ። እሳቸው በ1966 ዓመተ ምህረት በቤታቸው በጋበዙት ራት ላይ ወደድንም ጠላንም የአማራው አንገት አንድ መሆኑን ማወቅ አለብን። ከእንግዲህ ወዲህ ማንም ቢመጣ ተነሳው የሚለው የአማራው ሕዝብ ላይ እንጂ ለይቶ የሸዋ፣ የጎንደር፣ የጎጃም ወይም የወሎ አይልም። ስለዚህ አማራው መተባበር አለበት ብለዋል። የአማራ ብሔርተኞች ከሚቆጩባቸው ጉዳዮች ዋናው ከአስራት ወልደየስ ሞት በኋላ እነ ኢንጂነር ኃይሉ ሻውል ማዕደን ወደ መኢአድ መቀየራቸውን ነው። ኢትዮጵያዊ ብሔርተኝነት በብዙ የአዲሱ ትውልድ አባላት ዘንድ አክሳሪ ጉዳይ ተደርጎ ይሰበካል። ምስጋናው አንዱዓለም በጊዮናዊነት የአማራ መነሻና መዳረሻ መጽሐፋቸው ላይ የቤት አማራ አስተሳሰብ ሲመሰረት የያዛቸው ዋና ዋና ርዕሶች ብለው የሚጠቅሷቸው ነጥቦች አማራን ሕዝብ ህልውናው ላይ የተደቀነበት አደጋ፣ አማራ በተናጠል እየገጠመው ያለው የዕለት ተዕለት ስጋት፣ አማራ የተዘፈቀበት አሰቃቂ የድህነት አረንቋና ሌሎች ይገኛሉ። የወትሮ የነጻነት ታጋይ ፒኤን ኢንተርናሽናል ምስጉን ጋዜጠኛ ብሎ የሸለመው የብዕር ሰው የባልደራስ መስራቹ እስክንድር ነጋ ለብሔርተኞቹ ለአማራ ብሔርተኞቹ የሚመች ሰው ሆኖ አልተገኘም። በአማራ ደም ኢትዮጵያ ትቅደም ይላል ብለው ይከሱታል። በስሩ የሚንቀሳቀሰው ካፕቴኑም ያንጸባርቀው አቋም ይህንኑ ነው። የአፋድ ዘመቻ መምሪያ መከታው ማሞ በበኩሉ ካፕቴኑ ያስተላለፈው መልእክት ድርጅቱን የሚመለከት አይደለም ባይ ነው። በዚህ ጉዳይ ላይ ምንም የተነጋገርነው ነገር ገና የለም። ግን በተሰጠው መልእክት በአጠቃላይ አፋሕድ ምንም እውቅናም እንደ አፋሕድም ተደረገም ማንም ሀሳቡን የሚያውቀው ማንኛውም አመራር የለም ማለት ነው እና በጥቅሉ ያው እንግዲህ ይሄ ምናልባት አንዳንድ ኮሜንት ከሰጡን ወይም ደግሞ ያየነው በአንዳንድ እንትን ላይ ሰጡን መልእክት ማለት ነው። ከልብስም ከምንም አንጻር እንደሚታወቀው ፋኖ ወጥ የሆነ ዩኒፎርም የለውም። ዩኒፎርምም ለማዘጋጀት አቅሙም ያው እንደሚታወቅ ነው እና ሰራዊታችንም ሆነ ማንኛውም እንትን እንዲሁ ከምናገኛቸው ምርኮ የምንለብሳቸው ልብሶች ይኖራሉ ያው እንደ ፋኖ ማለት ነው። ነገር ግን በአጠቃላይ ይህንን ሁኔታ በፋኖ ደረጃ ቢሆንም እንኳን ያው ሌሎችንም ከዚህም የዘለለ ሌሎችን ልብሶች ያው ያገኘነውን ልዩ ኃይልም ሌላም ፌዴራልም እና ሌሎችን እንትን እንጠቀማለን። ግን በጥቅሉ ከተሰጠው አንግል ከተብራራው ሁኔታ በጥቅሉ በድጋሚ ማሳሰብ የምወደው ይህ የአፋሕድ አቋምም የአፋሕድም እንዳልሆነ መላው ህዝባችንም ሆነ ሰራዊታችንም ማንም በእንደዚህ አይነት ነገር ላይ የተነጋገረበት እንደሌለ ነው። የአማራ ፋኖ ህዝባዊ ድርጅት ዘመቻ መምሪያ ኃላፊው በተጨማሪ ያነሳው ሌላው ነጥብ በአማራ ክልል በሚንቀሳቀሱ የፋኖ ኃይሎች ዘንድ የተጀመረው የአንድነት ስራ ተጠናክሮ በመቀጠል ላይ መሆኑን ነው። ከሰሞኑ በጎንደር ቀጠና የገጠመው ችግር ቢኖርም ተነጋግሮ በመፍታት የፋኖ ኃይሎችን አንድነት በፍጥነት ማሳካት ተገቢ እንደሚሆን ያላቸውን ተስፋ ይናገራሉ። ከሁለቱም ድርጅቶች በኩል የሚሰጠው የአንድነት መንፈስ የአንድነት ውይይት አሁን በዚህ ጉዳይ ላይ አልነበረም መገናኘት ያለብን። ምክንያቱም የአንድነትን ዜና ብስራት ነበረ ይዘን መምጣት ያለብንና ያው ዞሮ ቢያሳዝንም ይሄን ነገር እንግዲህ ለማስቆምም እና ወንድማማችነትን ፈጥሮ ወደ አንድ ለመምጣት የበኩላችንን ጥረት እናደርጋለን ብዬ አስባለሁ። አሁንም መድኃኔዓለም ተጨምሮበት እዚያ የተፈጠረውን ሁኔታ በፍጥነት ወደ ተረጋጋ መንገድ ተመልሶ ከትናንት ወዲያ የነበሩትን መልካም መንፈሶችን እንደምናመጣ እኔ እንግዲህ በሙሉ ልብ አምናለሁ። የፋኖ ኃይሎች እያጋጠማቸው ችግር የመደብ የርዕዮተ ዓለም ወይም የግለሰብ የስልጣን ፍላጎት ብቻ አይመስልም። ይልቁንም ግብተኝነትና የማናለብኝነት ችግር በትግላቸው መካከል የሚነሳው ሌላው ችግር ነው ይላሉ አንድ መረጃ ያጋሩን ሰው። ይህ ችግር ደግሞ በብዛት የሚስተዋለው በአቶ እስክንድር ነጋና በዙሪያው ባሉ ሰዎች ላይ ነው በሚል ያክላሉ። የመረጃ ምንጩ በማከልም በእርግጥ አሁን ላይ አቶ እስክንድር ነጋ በአፋሕድ ስር ያላቸው ተሰሚነት ያን ያክል ሆኗል በማለት ምክንያት የሚሉትን ይዘረዝራሉ። አፋሕድን በሚመለከት እስክንድር ነጋና መከታው ማሞ በጋራ ሆነው የጋራ መግለጫ ሲያወጡ ታይተው እንደማያውቁ አስቀድመው በሁለቱ ግለሰቦች መካከል ስለተፈጠረው የሀሳብ ልዩነት ይተነትናሉ። መከታው ማሞ ከዘመነ ካሴ ጋር የመስራት ከፍተኛ ፍላጎት እንዳለው አስቀድመው ሁለቱ ኃይሎች ግንባር እንዳይፈጥሩ ሲሰሩ የከረሙት እስክንድር ነጋና ማስረሻ ሰጤ መሆናቸውን ያክላሉ። ማስረሻ ሰጤ የፋኖ ኃይሎች ተልእኮ ተጠልፏል ማለታቸውን ተከትሎ አቶ መከታው ማሞ የካፕቴኑን ንግግር አይወክለንም ማለታቸውንና እስክንድር ነጋ በበኩላቸው ዝምታን መምረጣቸው
ከዚሁ በመነሳት ሊሆን እንደሚችል ግምታቸውን አስቀምጠዋል። እስክንድር ነጋ ከወራት በፊት በሰጠው ማብራሪያው በዘመነ ካሴ የሚመራው ቡድን ከህወሓት ጋር እየሰራ ነው ማለቱ የሚታወስ ሲሆን ድርጊቱንም ብሔራዊ ክህደት በሚል መጥራቱ የሚታወስ ነው። ሰሞነኛውን የካፒቴኑን ንግግር ተከትሎ ማብራሪያ የሰጠው መከታው ማሞ በበኩሉ ይህ የሚመለከታቸው እንዳልሆነ አስቀድሞ ካፒቴኑ የለበሰው ዩኒፎርምን ተከትሎ ፋኖ አንድ ወጥ ዩኒፎርም እንደሌለው ተናግረዋል። መከታው ማሞ አክለውም የሚያብራሩት በወሎ ቀጠና ስለተገኘው ወታደራዊ ድል ነው። በወሎ ግንባር በተገኘው ድል ሁሉም የፋኖ ኃይሎች ደስተኛ መሆናቸውን ተናግረዋል። አክለውም በአፋባህና በአፋሃድ በኩል አንድነቱ በፍጥነት እንዳይመጣ አበክረው በሚሰሩ ሰርጎ ገብ ኃይሎች ላይ እርምጃ እንደሚወስዱ በግልጽ መናገራቸውን አስከትለን እንሰናበታለን። እንግዲህ በሌላ በኩል ዞሮ በአፋብኃም በኩል ሆነ በአፋሕድ በኩል እንግዲህ አንድነትን እንዳይመጣ አበክሮ የሚሰራ ካለ ያው ይሄ በእኛ በኩል እንደዚህ አይነት ነገር ካለ ቆርጠን የምንጥለውና እርምጃ የምንወስድበት ነው የሚሆነው። በእኛም በኩል መቼም ለአንድነት ምንም አይነት አፋሕድ ከአሁን ፊት ብዙ ነገር ሲሰራበት ነበረ። አንድነት እንዲመጣ ብዙ ነገር ሲያደርግ የነበረ ተቋም ነው። ስለዚህ በአፋብኃም በኩል ያለው ይህን እንዲያውም ለነሱ መልእክት ማስተላልፈው ይህን አንድነት እንዳይመጣ ብዙ ነገር የሚያደርጉት አለ። ውስጣቸው መርምረው እንደዚህ አይነት ነገር ማውገዝና ቆርጠው መጣል እንዳለባቸው ነው የማስበው። ስለዚህ ይሄ ሁለቱ ድርጅት የጀመረውን ሂደት አሁንም በፍጥነት ወደ አንድነት እንዲመጣ የኔም የበኩሌም ምኞትም በተግባርም እንዲሰራ የበኩሌንም ምጥር እንዳፋሕድም የበኩሉን አድርጎ የትናንትናውን መንፈስ እንዲያመጣ የሁላችንም ስራ ይሆናል ብዬ አስባለሁና እንግዲህ ያለው ይሄ ነው። ሌላው ይሄ መግለጫው ምናምኑ መቼም አንዳንድ ጊዜው የነበረውን ሂደት አንዱን ሲፈርጅ አንዱን ሲኮንን ነውና ያንን እንግዲህ የነበረውን ሂደት ከሁለቱም በኩል ያለው እየተሰጠ ያለው እንዳልኩት አንድነትን የሚያበስር ቢሆን በጣም ጥሩ ነበረ።